በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምነን ወእትማጸን ከደቀ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም። ዓለማትን አሳልፈህ የምትኖር ዓለማትን ሰማያትን የምትለውጣቸው አንተ ግን የምትለወጥ የዘመናት ሁሉ መነሻ የዘመናት ሁሉ ፍጻሜ አምላከ ማለት መድኃኒዓለም ኢየሱስ ክርስቶስ ሆይ ባለፈው ኃጢአትና በደል ባሳለፍነው ዘመናችን ላይ የነሳ ዘመን ለተሰጠህ እስከ ጊዜና ሰዓት ስላደረስከን ከነገር ሁሉ አስቀድመን አንተን እናመሰግናለን። ክብር ምስጋና ይድረስህ። የተከበራችሁ ኦርቶዶክሳውያን እናቶች፣ አባቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ እስከ ሞት ድረስ በወደደን እስከ መቃብር ድረስ በፈለገን ባገኘን ጊዜ በተሸከመን በቸር አምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምን ሰነበታችሁ? እንደምን ስለሳሽ ቆያችሁ? አሜን። እስከዚህ ጊዜና ሰዓት እንድንቆይ ይረዳን እግዚአብሔር ይመስገን ብለን እንድናመሰግነው አንደበቱን የቸረን የለገሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም ተመሰገነ ይሆንልን። እሱን ጠርተን እሷን የማንተዋት እመብዙኃን ወላዲተ አምላክ ስለማላጅነቷ ስለረድኤቷ ስለበረከቷ ክብር ምስጋና ይድረሳት። ለሌሎችም ቅዱሳን ክብር ምስጋና ይድረሳቸው። እንግዲህ ዛሬ የዐቢይ ጾም 5ኛ ሳምንታት ነው። ከሳምንታቱ መካከል 5ኛው ሳምንት ላይ እንገኛለን። እንደ ማንኛውም ሳምንት ደግሞ የዛሬው ሳምንት የራሱ የሆነ ስያሜ ያለው እሱም ደብረ ዘይት ይባላል። የዛሬ ሳምንት ዛሬ ጀምሮ የምንቀበለው ሳምንት ደብረ ዘይት በመባል ይታወቃል። እንግዲህ ደብረ ዘይት ማለት ደብር ማለት ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። ደብረ ዘይት አንድ ጥቅል ሲጠራ ወይራ የወይራ ዛፍ ማለት ነው። ምክንያቱም ወይራዎች የበቀሉበት ወይራዎች በብዛት የሚገኙበት ተራራ ስለሆነ ስያሜውን አግኝቶታል። እንግዲህ ሳምንቱ ለምን ነው በደብረ ዘይት የተሰየመው ስንል ምክንያት አለው። ይሄ ተራራ በኢየሩሳሌም በስተምስራቅ በ75 ሜትር ከቤተ መቅደሱ በ75 ሜትር ርቀት ላይ የሚገኝ ቅዱስ ተራራ ነው። እንግዲህ ሳምንቱ በደብረ ዘይት እንዲሰየም ምክንያት የሆነው ሁለት ነገሮች አሉ። አንደኛው የመጀመሪያው ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም እንደሚመጣ ዓለምን እንደሚያሳልፍ ለቅዱሳን ለጻድቃን ዋጋ እንደሚከፍል ፍርድ እንደሚሰጥ ለኃጥአንም እንደሰራቸው ዋጋ እንደሚከፍል እንደሚፈርድባቸው ጠቅለል ሲል ነገረ መጽሐፉን ያስተማረበት ተራራ ስለሆነ ያን ነገረ መጽሐፉን ለማስታወስ እንዳለማሰብ ደብረ ዘይት በሚል ስያሜ እንዲሰየም ሆኗል ማለት ነው። እንግዲህ በነገራችን ላይ እግዚአብሔር የተለያዩ ምስጢራትን በተለያየ ቦታ ለሐዋርያት ገልጦላቸዋል። ምስጢረ ጸሎቱን በጌቴሴማኒ ገልጦላቸዋል። ምስጢረ መለኮቱን ልግለጥ ብሎ ባሰበ ጊዜ ደብረ ታቦርን ተጠቅሟል። ምስጢረ ቁርባንን ልግለጥ ብሎ ባሰበ ጊዜ ምስጢረ ቁርባንን በቤተ አልዓዛር ገልጦላቸዋል። ምስጢረ ትንሣኤ ሙታን ልግለጥ ባለ ጊዜ በቤተ ኢያኢሮስ ገልጦላቸዋል። ዛሬ ደግሞ ምስጢረ ምጽአትን መግለጽ በፈለገ ጊዜ ደብረ ዘይት በሚባል ተራራ ላይ አስተምሯቸዋል፣ ገልጦላቸዋል። ስለዚህ መጀመሪያ ያስተማረበት ስለሆነ ኋላም ደግሞ እንደገና መጥቶ ፍርድ የሚሰጥበት ተራራ ስለሆነ ደብረ ዘይት እንዲባልና ነገረ መጽሐፉን እንድናስብበት ሳምንቱ ደብረ ዘይት በሚባለው ተራራ ውስጥ ስም ተሰይሞ እናገኘዋለን ማለት ነው። ዳግመኛ መጥቶ ደብረ ዘይት ላይ እንደሚያርፍና ደብረ ዘይት ላይ ፍርድ እንደሚሰጥ በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ ያለው ማንበብ በቂ ነው። ወይ ቀጉም አገሬው ለዚህ ኢየሱስ ቅድመ ጻቢያ ለኢየሩሳሌም የጌታችን የኢየሱስ ክርስቶስ እግሮቹ በኢየሩሳሌም በስተምስራቅ ባለው በደብረ ዘይት ይቆማል ብሎ ትንቢት ተናግሯልና በእነዚህ በሁለቱ ምክንያቶች መጥቶ ፍርድም የሚሰጥበት ስለሆነ አስቀድሞም ስለመምጣቱ ትምህርት የሰጠበት ተራራ ስለሆነ ደብረ ዘይት በሚለው ተራራ ላይ ስም ሳምንቱ እንዲሰየም ሆኗል ማለት ነው። እንግዲህ እግዚአብሔር ይመጣል፣ ይሄንን እናምናለን ኦርቶዶክሳውያን እንደሚመጣ ራሱ በጸሎት እንዲሆን አካተን እንድንደግመው መንግስት ትምጣ በሉ ብሎ ሁልጊዜ አቡነ ዘበሰማያት ላይ እንድንደግም አድርጎናል። እንግዲህ ከዚያ በፊት በብሉይ ኪዳንም አባቶቻችን እንደሚመጣ አስቀድመው ትንቢት ተናግረዋል። ለምሳሌ ያመሰደው ነብዩ እግዚአብሔር ዳዊት በመዝሙር 50 ቁጥር 2 ላይ እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም፣ እግዚአብሔር ግልጥ ሆኖ ይመጣል መጥቶም ዝም አይልም ይላል። ካለ በኋላ እሳት ይነድድ ቀሜሁ፣ እሳት ከፊቱ ይነዳል ይላል። እንግዲህ እሳት ሲል እሳት የተባለ ፍርዱ ነው። የፍርዱ በምሳሌነት የቀረበ ነው። እሳት ፍርዱ ነው። እሳት መሳት ማለት ምክንያቱም እሳት
እርጥቡና ደረቁን አንድ ላይ አቀላቅለው ቢያቀርቡለት ደረቁን በልቶ እርጥቡን ለይቶ ይተዋልና የክርስቶስን ፍርድ ኃጥአንን ጻድቃንን ከኃጥአን ኃጥአንን ከጻድቃን የሚለይበት ያ የፍርድ ቀን ስለሆነ ፍርዱን እሳት ይለዋል። በነገራችን ላይ ነብዩ እግዚአብሔር ዳዊት ፍርዱን እሳት ብሎ ሲገልጠው መጥምቀ መለኮት ቅዱስ ዮሐንስ ደግሞ መንሽ ብሎ ይገልጠዋል። ዘመሰየ ውስተ ዲሁ ዘቦቱ ያነጻው ደክሉ ፍሬውን ከገለባ ገለባውን ከፍሬ የሚለይበት መንሽ በእጁ ነው ይላል። መንሽ የተባለ ስልጣን ነው። ፍሬውን ከገለባ ገለባውን ከፍሬ የሚለይበት መንሽ በእጁ ነው። ገለባውን ለይቶ ወደ እሳት ይጥለዋል፣ ፍሬውን በጎተራ ይሰበስበዋል ብሎ ቅዱስ ዮሐንስ መጥምቀ መለኮት ሲናገር እንሰማዋለን። ስለዚህ ቅዱስ ዳዊት እሳት ብሎ የገለጠውን ፍርድ ቅዱስ ዮሐንስ ደግሞ ምን ብሎ ገለጠው? መንሽ ብሎ ገለጠው። መንሽ እንደሚታወቀው አገልግሎቱ ፍሬውን ከገለባ መለየት ነው። የእግዚአብሔርን ፍርድ ጻድቃንን ከኃጥአን ይለያል። በስንዴ የተመሰሉት ጻድቃን ናቸው። እነሱን ወደ ጉተራ ወደ መንግስተ ሰማያት ያስገባል። ገለባውን በእሳት እንደሚያቃጥል ኃጥአን ደግሞ በገለባነት የተመሰሉት ኃጥአን ደግሞ ወደ ገሃነመ እሳት እንደሚሄዱ ፍርዱን በዚህ መስሎ ይናገራል። ሌላው ራሱ ዮሐንስ ወልደ ዘብዴዎስ ወይም ነባቤ መለኮት ምንለው ሐዋርያው ቅዱስ ዮሐንስም ስለ ክርስቶስ መምጣት በራእዩ ላይ እንዲህ ሲል ይናገራል። 22 ቁጥር 12 ላይ ስናየው እኔ ይላል በቶሎ እመጣለሁ፣ እኔ ለማንኛውም በቶሎ እመጣለሁ፣ እያንዳንዱ እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው ይላል። እኔ በቶሎ እመጣለሁ ካለ በኋላ ለእያንዳንዱ እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው ይላል። እግዚአብሔር ዋጋ ከፋይ ነው፣ የሚመጣ ዋጋ ለመክፈል ነው። ለእያንዳንዱ ግን እንደ ሥራው ነው ያለ። እንደ ክብሩ መጠን አይደለም፣ እንደ ሥራው እንደ ስጋዊ ክብሩ አይደለም። ሀብታም ስለሆነ አይደለም፣ ድሃም ስለሆነ አይደለም የሚከፍል እግዚአብሔር። ሀብታም ስለሆነ አዳልቶ አይከፍልም፣ ድሃም ስለሆነ አዳልቶ አይፈርድበትም። እግዚአብሔር ዋጋ የሚከፍለው እንደ ሠራው ሥራ መጠን ነው። ሀብታም ሆኖ ኃጢአተኛ ሊኖር ይችላል፣ ድሃም ሆኖ ኃጢአተኛ ሊሆን ይችላል። ሀብታምነትና ድህነት የመንግስተ ሰማያት መግቢያ መስፈርቶች አይደሉም። ሰው የሚመዘነው በዚያ ሰዓት በሰራው ስራ መጠን ነው። አንድ ሀብታም ወንጌሉን ጠብቆ መኖር ከቻለ እንደ ጠበቀው መጠን እንደ ሰራው መጠን ዋጋ ይከፈለዋል። አንድ ድሃ ስለሆነ ድህነቱ ዋጋ የሚያሰጥ መስፈርት አይደለም። ስለዚህ ዋጋዬ ከኔ ጋር ነው ይላል። በሌላ ጊዜ በሐዋርያት ሥራ በላይት የተናገሩት ቃል አለ። የሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እንዲህ ይላሉ፣ እናንተ ይሄ ከናንተ ሲሄድ ያያችሁት ኢየሱስ ተመልሶ ሲመጣ ታውታላችሁ ብለው መላእክቱ ለሐዋርያት ሲነግራቸው እናያለን። ስለዚህ ቤተክርስቲያን ክርስቶስ እንደሚመጣ ከመጻሕፍትም ጠቅሳ በራሷም ስትጸልይ ትኖራለች። እግዚአብሔር ራሱ እንድንመጣ ስለነገረ ሁልጊዜ እንጸልያለን። እንደው ቤተክርስቲያን ቅዳሴ በቀደሰች ቁጥር የክርስቶስን መምጣት ሳታስብ ውላ አታድር። እንዴት ትላለች? ሁልጊዜ ሥርዓተ ቅዳሴ ላይ ሰምታችሁ ከሆነ ንዚየኑ ሞተከ ሞትን እንናገራለን፣ ወትንሣኤከ ቅድስተ 3 መዓልት 3 ሌሊት በከርሰ መቃብር አድር መነሳትን እንናገራለን ካለች በኋላ ነአምን እርገተ ከዚህ ዓለም ወደ ሰማይ ማረከን እናምናለን፣ ወዳግመ መጽአ ዳግመኛም እንደምትመጣ እናምናለን ብላ ቤተክርስቲያን ያስመሰክር ትኖራለች። ስለዚህ እግዚአብሔር ይመጣል። እግዚአብሔር ሲመጣ ደግሞ ግልጥ ሆኖ ነው ያለን የእግዚአብሔር ዳዊት። ምክንያቱም የእግዚአብሔር መጣቶች 3 ናቸው። የመጀመሪያው በትሑት ሰብእና የመጣበት አዳምን ለማዳን የመጣበት ከዚህ በኋላ ሰው የሆነበት ማለት ነው። ከሰማያ ሰማያት ወርዶ ከድንግል ማርያም የተወለደበት ያ የመጀመሪያው ምጽአቱ ነው። ያ ምጽአቱ አሁን ከሚመጣው ምጽአቱ ጋር የተለየ ነው። ይሄኛው ለፍርድ ነው የሚመጣ። ይሄኛው የሚመጣ በግርማ መለኮት ነው። አምላክነቱን ገልጦ መለኮቱን ገልጦ ሊፈርድ ዋጋ ሊሰጥ ነው የሚመጣው። ያኛው ግን በትሑት ሰብእና ነው የመጣው። ሲሰድቡት ዝም እያለ፣ ሲገርፉትም ዝም እያለ፣ ሲተፉበትም ዝም እያለ እንደ ሰው እየደከመ ሰው የሆነው ሁሉ የሆነ ያለ ኃጢአት በስተቀር የመጣበትና አዳምን ከወደቀበት ለማንሳት የመጣበት መምጣት ነው። ያ መምጣት በትሑት ሰብእና ነው ይባላል። በትሑት ሰብእና ነው። ሁሉ ነገር ሲሆንበት ያልተናገረው ትሑት ሆኖ ስለመጣ ነው። አይሁዳውያን ሲገርፉት ያላጠፋቸው ትሑት ስለሆነ ነው። በሥጋ ማርያም ስለተገለጠ አይሁዳውያን ሲገርፉት ያልተናገረው ዝም ያለው በትሑት ሰብእና ስለመጣ ነው። አይሁዳውያን ሲጎትቱት ሲገፉት ዝም ያለው በትሑት ሰብእና ስለመጣ ነው። እንዲያውም ቅዱስ አባ ሕርያቆስ ይህን ትዕግስቱን ሲናገር እንዲህ ይላል፣ ኦ ትዕግስት ዘይከሰታሁ በቅድመ እለ ይረግዝዎ፣ በሚወጉት ፊት በሚሸሉት ፊት
መናገር ዝም ያለ ትዕግስት እንደምን ያለ ነው። አንድም ትዕግስቱ የእግዚአብሔር ትዕግስቱ እንደምን ያለ ነው ብሎ ትዕግስቱ ሲናገር ነው ያለው። ስለዚህ ያ መምጣት በትሑት ሰብእና ነው። በነገራችን ላይ በትሑት ሰብእና መምጣቱ ሰይጣንን ሳይቀር ፈትኖታል፣ ሰዎችን አይደለም። ዛሬም ብዙዎች የክርስቶስ በትሑት ሰብእና መምጣት ብዙዎች ለኑፋቄ የሚዳራቸው በትሑት ሰብእና መምጣቱ ነው። ሰይጣን ራሱ ጠውልጎ ሲያየው ሰው ይመስለውና ሲቀርብ፣ በሌላ ጊዜ ደግሞ አልዓዛርን ከመቃብር ሲያስነሳ ያው ደፍሮ የመራቅ ሞራል አጥቶ የነበረው ሰይጣን በዚህ ምክንያት አንድ ወቅት ላይ ተራቡ ሲል ያየውና በሌላ ጊዜ 5 እንጀራ 2 ዓሣ አበርክቶ ያበላዋል። ህዝቡን ሲያበላ ያየዋል። አንድ ወቅት ላይ አልዓዛር ወዴት ቀበራችሁ ብሎ ከተናገረ በኋላ አልዓዛርን ከመቃብር ሲያስነሳ ያየዋል። በዚህ ይምታታ ነበር፣ አይደረስበትም እግዚአብሔር። ምክንያቱም ያ ዓለም የማይወስነው እግዚአብሔር በጠባብ ደረት ነው የመጣ፣ ሊታወቅ ሊመረመር አይችልም። ያ ልብሱ ሰዓት ክዳኑ ሰዓት ተብሎ የተዘመረለት ያ መለኮት በስጋ ማርያም ሲገለጥ በርዶታል ተብሎ ይተረክለታል። ያ በጣም የማይመረመር ነው፣ በትሑት ሰብእና ስለመጣ ነው። ዋቢ ሕይወትን የሚያድል እግዚአብሔር የተባለው በአይሁዳውያን እጁ ተይዞ ሲገረፍ ሲገደል ትሑት ሰብእና ላይ ስለተገለጠ ነው። ይሄ የመጀመሪያው መምጣት ነው። ሁለተኛ መምጣት የምንለው በእያንዳንዳችን ሕይወት ውስጥ በሞት የሚመጣው ነው። ዋናው የኔና የናንተ ወሳኝ ምጽአት የሚባለው ይሄ ነው። ወሳኝ ምጽአት የሚባለው ይሄ ነው። የኋላው የክርስቶስ የመምጣቱ የፍርድ ቀን ዕለት በቀኝ ለመቆማችን በግራም ለመቆማችን መንግስተ ሰማያት ለመግባታችን ገሃነምም ለመግባታችን ዋስትና የምንዝበት ስንቅ የምንቋጠርበት ሕይወት ማን ነው? ምጽአት ቃል ነው። የመጀመሪያው ምጽአት ነው። በሞት በእያንዳንዳችን የሚመጣ ነው ምጽአት። አንዳንድ ሰው ምጽአት መቼ ነው 400 ምናምን ዘመን ቀርቶታል ምናምን ደስ ይባል አይኔማ የልጅ ልጆቻችን መቼ ይደርሳል ይላል። ዋናው ምጽአታችን በሞት የሚመጣበት ጊዜ ነው። እግዚአብሔር በእያንዳንዳችን በሞት የመጣበት መምጣት ነው። ለኔና ለናንተ እድላችን የሚወስነው ከሞታችን በፊት ስንቅ መቋጠር ከቻል መንግስተ ሰማያት መግባት ይቻላል። ከሞታችን በፊት መዘጋጀት ከቻል ስንቅ መንግስተ ሰማያት መግባት ይቻላል። ከሞታችን በፊት ስራ መስራት ከቻል ይቻላል። ከዚያ በኋላ ግን ስራ ይሰራል። ዋናው ምጽአታችን የኔና እናንተ ሞታችን ነው። እግዚአብሔር በሞት መጥቶ ነፍስና ስጋችን ለይቶ የሚወስድበት ያ ትልቁ ምጽአታችን የኛ ነው። ያኛው ዋጋ ለመቀበል ነው። ስለዚህ መንግስተ ሰማያትን ላለመውረስ የሚያበቃን ከሞታችን በፊት ያለው ሕይወት ነው። ስለዚህ ሁለተኛ ምጽአት የሚባለው ይሄ ነው። ሶስተኛ ምጽአት ምንለው ዛሬ የምናስታውሰው ነው። በግርማ መለኮቱ ተገልጦ የሚመጣው ነብዩ እግዚአብሔር ዳግ እንዳለው ግልጥ ሆኖ ይመጣል። መጥቶም ዝም አይልም፣ እሳት ከፊቱ ይነዳል እንዳለ ግልጥ ሆኖ የሚመጣበት ነው። ለመፍረድ የሚመጣበት ነው። እንግዲህ እግዚአብሔር በዚህ መንገድ ይመጣል። መምጣቱን እናምናለን። ግን መምጣቱን እንዴት እናውቃለን ስንል መምጣቱ አይታወቅም። የእግዚአብሔር መምጣት ቀኑን የሚረዳና የሚያውቅ የለም። መምጣቱን እናውቃለን፣ መምጣቱን እናምናለን። የሚመጣበትን ቀን ግን መረዳት አንችልም። ይሄንን የሚያለ ራሱ ነው እግዚአብሔር። አልቦ ዘያመራል ለዛት ይለት ያችን ቀን የሚያውቃት የለም። መላእክትም እንኳን ቢሆኑ የሰው ልጅም ቢሆን መላእክትም ቢሆኑ አያውቋትም ይላል። ምናልባትም የአቡሻር ሊቃውንት ወርሃ መጋቢት ዕለቱ ለተውድ ዘመኑ ዘመነ ዮሐንስ ነው ብለው ደርሰውበታል። ያም ይሁን እንጂ ከየትኛው ዘመነ ዮሐንስ ይሁን በየትኛው መጋቢት ይሁን በየትኛው ዕለት ይሁን በየትኛው እሁድ ሳምንት እሁድ ይሁን በየትኛው ሰዓት በየትኛው ጊዜ ይሁን አናውቀው፣ አንረዳው። ታዲያ እንዴት ነው የምንረዳው ካል እግዚአብሔር የመምጣቱ ምልክት አስቀምጦልናል። ይህንን ለመረዳት የማቴዎስ ወንጌል ምዕራፍ 24 ብቻ ማንበብ በቂ ነው። ሁሉ ምልክት አናነሳም፣ የተወሰኑትን ግን አንኳር ጉዳዮችን እናነሳለን። የመጀመሪያው የሐሳውያን ነቢያት መብዛት ወይም መምጣት። አንደኛው የክርስቶስ መምጣት ምልክት ይሄ ነው። ዛሬ እንደምናየው ነው። ያንን ሲናገር እንዲህ ይላል፣ ኡቁ ኢያሱቱክሙ ብዙኃን ይመጽኡ በስሜ፣ ብዙኃን ሐሳውያን ነቢያት ይመጽኡ በስሜ ዘይብሉአነ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ይመጣሉ ይላል። ብዙ ሐሳውያን ነቢያት ይነሳሉ፣ እኔ ክርስቶስ ነኝ እያሉ ይመጣሉ ይላል። እኔ ክርስቶስ ነኝ ያሉ ዛሬ የምናየው ክርስቶስን እናምናለን የሚሉ ግን ክርስቶስን የማይቀበሉ ብዙዎች ናቸው። በክርስቶስ ስም 10 ጊዜ 20 ጊዜ 30 ጊዜ የሚምሉ ግን ክርስቶስን ከአምላክነት አወረደ ወደ አባላጅነት ያወረዱ በጣም ክፉዎች አሉ።
ስሙን የተጠቀሙት ለመብላት ካልሆነ በስተቀር ለማምለክ አይደለም። ሁሉ ጊዜ ኢየሱስ ኢየሱስ ብለው የሚጠሩት ሁሉ ኢየሱስን ግን የሚከተሉ አይደለም። ስለዚህ ተጠንቀቁ ተብለናል። ከነዚህ አይነት መሰሪዎች መጠንቀቅ መቻል አለብን። ክርስቶስን እስከ መምሰል መስለው ወይም ክርስቶስን ብለው እስከ መጣ ይደፍራሉ። ባይታው መስሎ መምጣት አይደለም። ቆርንጮ ታጥቆ መምጣት አይደለም። ቆብ ደፍቶ በመጣት ብቻ አይደለም። ክርስቶስንም ብለው ደፍረው እስከሚናገር ድረስ ይመጣሉ። የክርስቶስንም ብለው ደፍረው እስከሚናገር ድረስ ይመጣሉ። ግን ክርስቶስ የላቸው። ክርስቶስ የላቸው። ኢየሱስ ኢየሱስ ሁሉ ስሙ የጠራ ሁሉ ደግሞ እንደማይድን ራሱ ነግሮናል። እግዚኦ እግዚኦ የሚለኝ ሁሉ መንግስተ ሰማያት ሊገባ አይችልም። የሰማይ አባቴን ፈቃድ የሚያደርግ ነው እንጂ ይላል። ስለዚህ አንደኛው ምልክት ይሄ ነው። አሁን የምናየው ይሄ ነው። ነቢያት ነን የሚሉ ቃል እንኳን አይለላቸው ስንኝ እንኳን አይለላቸው ነቢያት ነባዮች አሉ። ስለዚህ አንደኛው የነቢያት የሐሰተኛ ነቢያት ወይም የሐሰተኛ መምህራን መብዛት እንደሆነ ምልክቱ ነግሮናል። ለዚያ እንድንጠበቅ ተጠንቀቁ ነው ያለ። ተጠንቀቁ ምዕመናን፣ መጠንቀቅ አለብን። በዚህ ሰዓት ቆሮንጮ ለብሶ የመጣ ሁሉ ቆብ አድርጎ የመጣ ሁሉ ክርስቶስን እየጠራ የመጣ ሁሉ ትክክለኛ ነው ብለን ለማንኛውም ሰው መነዳት፣ ለማንኛውም ሰው እጅ መስጠት የለብንም። ምክንያቱም ጌታችን ራሱ አስቀድሞ ስላስጠነቀቀ። ሁለተኛ የፍቅር መጥፋት ነው። ብዙ ነገሮችን ይተነተናል። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ እናት በልጇ ላይ፣ ልጅ በእናቱ ላይ፣ ወንድም በወንድሙ ላይ ይነሳል እያለ ከተነተነ በኋላ ምን ይላል? ወትስየኮስ ፍቅር ወባመጻ ትስየኮስ ፍቅር። በዚህ አመጻ የተነሳ ከዚህ በደል የተነሳ ፍቅር ትጠፋለች ነው። ይህ አንደኛው ምልክት ነው። ዛሬ እንደምናየው ፍቅር ጠፍቶ ዳብዞ ፍቅር ድርሻው ጠፍቶ የምናይበት ሰዓትና ጊዜ ነው። ይሄ ምልክቱ ነው። ክርስቶስ የመምጣት ምልክት ነው። ሶስተኛው ዛሬ ላይ ማየት የምንፈልገው ደግሞ ጦረኞችና የጦረኝነት ወሬ መብዛት ነው። ጦረኞች ይበዛሉ። ሁሉ ጊዜ ጦርና የጦር ወሬ ተሰሙ ዘንድ ግድ ነው ብሏል። ዛሬ ዓለም ምንም ሳይጎልበት የሚጣላ ምንም ሳይጎልበት ጦርነት የሚከፍት ዓለም ሆኗል። ይህ ዓለም ምልክቱ ነው። ስለዚህ እግዚአብሔር ምልክቱን ካሳየን እንደሚመጣ እያሰብን መዘጋጀት ግድ ነው ማለት ነው። አራተኛ ላይ ለዛሬ ማየት የምንፈልገው የበለስ መለምለም ነው። የበለስ መለምለም ነው። እግዚአብሔር እንደ ምሳሌ ጠቀሳት ይችል ነው። ከመለምለም አይጹጭ ወሰረጸ ቆጥሎ የበለስ ቅጠሉ በለመለመ ጊዜ መከር እንደደረሰ ታውቃላችሁ። ስለዚህ ይሄ በሆነ ጊዜ ምጽአት እንደደረሰ ታውቃላችሁ። በለስን የተጠቀማት በስነ ባህሪዋ ነው። በለስ በባህሪዋ ክረምት ትደርቃለች፣ በጋ ታብባለች። ክረምት መውጣቱን የምንረዳው መኸር መምጣቱን የምንረዳው በለስ እየለመለመች ስትሄድ፣ በለስ እያፈራች እያበበች ስትሄድ ክረምቱ እንዳለፈ መኸሩ እንደሚመጣ እንደምንረዳ ሁሉ በለስ የተባለች ቤተ እስራኤል በመንግስት ትደራጅ ያን ሰዓት ዓለም ወይም የእግዚአብሔር መምጣት እንደደረሰ ወይም የዓለም ማለፍ እንደደረሰ እንድንረዳ እግዚአብሔር ይነግረናል። በለስ የተባለች ቤተ እስራኤል ናት። በለስ ዘይቤ ቤተ እስራኤል እሙንቱ፣ በለስ ማለት እስራኤላውያን ናቸው ይላል። እስራኤላውያን ዛሬ ተደራጅተዋል። ትናንትና የተበተኑ ነበሩ፣ ዛሬ ተደራጅተዋል። ከመደራጀት አልፈው ከተማ መስርተዋል። ከተማ ከመሰረት አልፈው ከኃያላን ጋር ተወዳዳሪ ሆነዋል። ይሄ ምልክት ነው። ለምን ምልክት ሆነ ካላችሁ ሐሳዌ መሲህ የሚባለው ከነሱ ስለሚመጣ ነው። ሐሳዌ መሲህ ዛሬ መቅደሱን ሰርተው እየጠበቁ ያለ ያንን ሐሰተኛውን መሲህ ነው። ያ መሲህ የሚመጣው ደግሞ እስራኤል ከሚባለው ቤት ወይም ወገን ነው። ከነገደ ዳን ከሚባለው ይመጣል ሐሳዌ መሲህ። የክርስቶስ የመጨረሻ ምልክቱ የሐሳዌ መሲህ መምጣት ነው። ሐሳዌ መሲህ ይመጣል። ሐሳዌ መሲህ ማለት ሐሰተኛ ክርስቶስ ማለት ነው። ሐሰተኛ አምላክ ነኝ ብሎ ይመጣ ማለት ሐሰተኛ አምላክ ማለት አምላክ ሳይሆን አምላክ ነኝ ብሎ ይመጣል። መሲህ ሳይሆን መሲህ ነኝ ብሎ ይመጣል። ክርስቶስ ሳይሆን ክርስቶስ ነኝ ብሎ ይመጣል። ስለዚህ የመጨረሻ ምልክቱ ሐሳዌ መሲህ መምጣት ነው። ሐሳዌ መሲህ ይመጣል። ይሄ የመጨረሻ ምልክቱ ነው። ሐሳዌ መሲህ በመጣ ጊዜ
ብዙዎችን ያሳምናል፣ ብዙዎችን ያስከዳል፣ ብዙዎችን ደግሞ ይገድላል። እንዲህ አድርጎ ዓለምን ፍጅት ውስጥ ያስገባዋል። ጎግ ማጎግ የሚባለው ስነ ፍጥረት ደግሞ ከሱ ጋር ጦርነት አድርጎ ዓለም ትጠፋለች፣ ባዶዋን ትቀራለች። ወታስተናፍስ ምድር 7 ዕለት ይላል። ምድር ለ7 ቀን ባዶዋን ትሆናለች። ቅዱስ አትናቴዎስ የሚባለው ሊቅ ወታስተናፍስ ምድር 7 ዕለት፣ ምድር 7 ቀን እረፍት ታገኛለች ወይ ብቻዋን ትሆናለች፣ ራቁቷን ትሆናለች። ሁሉም አልቆ ማለት ነው። ሐሳዌ መሲህ ከጎግ ማጎግ፣ ጎግ ማጎግ ከሐሳዌ መሲህ ጋር ተዋግተው እነዚያ ሁለት ወይራዎች የተባሉ ኤልያስና ሄኖክ እንኳን መጣው እነሱም በሰማዕትነት አርፈው ዛሬ በብሔረ ሕያዋን ያሉት ሁሉ ጠቅለው መጣው ክርስቶስን ምዕመናንን ታድገው ሐሰተኛነቱን ገልጠው በሰማዕትነት ተቀብለው አርፈው ዓለም ሁሉ ምድር ሁሉ ከሰው ጸድታ 7 ቀን ትቆያለች። ከ7 ቀን በኋላ ነው እግዚአብሔር ምድር ይደለድላታል ይላል። ወያወጾሙ ለነፋሳት መዛግብት ይሆን 135 ቁጥር መዝሙር 135 ቁጥር 7 ጀምራችሁ ማነው ትችላላችሁ። ወያወጾሙ ለነፋሳት መዛግብት ይሆን መልአኩ ቅዱስ ገብርኤል መጥቶ ነፋሳትን ከመዛግብታቸው ከመስኮታቸው ያወጣቸዋልና ይለቃቸዋል ይላል። 8ቱ ነፋሳት ማለት 12 ነፋሳት አሉ። 4ቱ የምሕረት ነፋስ ናቸው። 8ቱ የማት ነፋስ ናቸው። 4ቱ ነፋሳተ ምሕረት የምንላቸው ዛሬ የምንጠቀማቸው ናቸው። እጽዋትም እኛም የምናደግባቸው የደፈረሱ ውሃዎች የሚጠሩባቸው እኔና እናንተ እየወሰድን ኦክሲጅናቸውን እየወሰድን የምንኖርባቸው ለመኖራችን ምክንያት የሆኑ የምህረት ነፋሳት ፍሬውን ከገለባ የምንለይባቸው የምህረት ነፋሳት ለሰው ልጅ ለጥቅም የተፈጠሩ የምህረት ነፋሳት ናቸው። 8ቱ ግን የማት ነፋሳት ናቸው። የማት ነፋሳት የሚወጡት በዕለተ ምጽአት ነው። አንዳንድ ጊዜ ሰው ሲበድል እግዚአብሔርን ሲረሳ እግዚአብሔርን ሲያስቀይም የተወሰነ ከዚያች እንድትወጣ ሲደረግ መቅሰፍት አባር የሚሆን ለዚያ ነው ይላሉ አባቶቻችን። 8ቱ ነፋሳት መተርመት ግን የተጠበቁት ዓለምን ለመዳመጥ ነው። እነዚያን ይለቃቸዋል እግዚአብሔር በቅዱስ ገብርኤል አማካኝነት ይለቃቸዋል፣ ከመስኮታቸው ያስወጣቸዋል። ከዚህ በኋላ ድልዳ ኮረብታውን ተራራውን ነንደው ጎድጓዳው ላይ ይሞሉታል። ምድር እንደተጣመደ ብራና ያደርጓታል። ልክ ምክንያቱም እግዚአብሔር የሚመጣ ስለሆነ ተዘጋጅታ ነው የምትቆየው። ልክ ዛሬ ንጉስ ሲመጣ መሪ ሲመጣ ቤቱ ጸርቶ ጎዳናው ተደልድሎ እንቅፋቱ ከልቶ እሾሁ ተወግዶ ንጉሱን እንደምንጠብቅ ሁሉ እንደምንቀበለው ሁሉ ክርስቶስ ሲመጣ ነሐሳቱ ምድር ይደለድሏታል። ከዚያ በኋላ ቅዱስ ሚካኤል ይመጣል። ቅዱስ ሚካኤል መጥቶ 3 ጊዜ ንፋተ ረቅ ባደረገ ጊዜ ነው ትንሣኤ የሚመጣው። እዚህ ላይ የምናየው መላእክት በዕለተ ምጽአትም ዋጋ ድርሻ አላቸው። በማንኛውም የነገር ድነት ውስጥ ድርሻ አላቸው። ነገራችን ላይ ወደ ኋላ ተመልሰን ማየት እንችላለን። የክርስቶስን መምጣት ሰው መሆን ተሸክሞ የመጣው መልአክ ነው። እሱ ቅዱስ ገብርኤል ነው። በተወለደ ጊዜ ከእረኞች ጋር የዘመሩና በጎል አካባቢ የነበሩ ሕፃኑን ይጠብቁ የነበሩ መላእክት ናቸው። በተሰደደ ጊዜ ድንግል ማርያምን እየመራ ግብጽ የወሰዳት መልአክ ነው። 40 ሌሊት ጾሙን ካጠናቀቀ በኋላ እግዚአብሔር ያገለግሉ ዘንድ የተላኩ የሰው ልጆች ናቸው። መላእክት ናቸው ለሰው ልጆች። በጊዜ ስቅለቱ ጊዜ መላእክት እዚያ ውስጥ ነበሩ። መላእክት መስቀሉ ስር ነበሩ። እንዲያውም ገብርኤል አርመመ ወሚካኤል ተደመ። ሚካኤል አርመመ ወገብርኤል ተደመ። ይቅርታ፣ ሚካኤል ዝም አለ፣ ገረመው ከአግራሞቱ የተነሳ። እዚህ በመስቀል ላይ እየተገረፈ እላይ ግን በዘባነ ኪሩ ቁጭ ብሎ ሲያየው ገረመው። እዚህ በ7 ክንድ መስቀል ላይ ተወስኖ እላይ ደግሞ ዓለምን ወስኖ ሲያየው ገረመውና ዝም አለ። ገብርኤል ግን ተደነቀ ይላል። ተደነቀ ገብርኤል፣ ገረመው።
ምን አይነት ፍቅር ነው አለ። ሰው ምን ሊወደው ነው ብሎ ገረመው ይላል። በትንሳኤም ጊዜ እናገኛቸዋለን መላእክትን። የመጀመሪያው ለቅዱሳት አንስት ትንሳኤውን ያበሰሩ መላእክት ናቸው። ኢየሱስ እንደምትፈልጉ የተሰቀለው ኢየሱስ እንደምትፈልጉ አውቃለሁ። ያለው አሁን ግን እዚህ የለም ተነስቷል፣ ሂድና ለደቀ መዛሙርቷችሁ ንገሩ ብሎ የተናገረ መልአክ ነው። አንድ ኃጢአተኛ ንስሐ ሲገባ ደስ የሚላቸው መላእክት ናቸው። በሰው ሕይወት ውስጥ መላእክት አስፈላጊ ናቸው። በዘመነ ምጽአትም መላእክት ድርሻ አላቸው። ቅዱስ ገብርኤል ነፋሳትን አውጥቶ ይለቃቸዋል፣ ምድር ይደለድላል። ቅዱስ ገብርኤል ደግሞ እግዚአብሔርን በመጥራት ነጋሪት በመምታት በመጎሰም ሙታን እንዲነሱ ያደርጋል። ትንቢተ ዳንኤል ምዕራፍ 12ን ጨርሶ ማንበብ የተሻለ ነው። ቅዱስ ሚካኤል ይመጣል፣ ይነሳል። ቋን የተቻለ ቋን በቀዳሚ ንፋተ ቀር ይሰፋይ አይጽምት ምስለ ስጋዋል። በመጀመሪያው ቀር፣ በመጀመሪያው ደወል፣ በመጀመሪያው ነጋሪት ድምጽ፣ ነጋሪት ሲባል እግዚአብሔር ማለት ነው። እግዚአብሔር ቅዱስ በሚለው ቃል ማለት ነው። ቅዱስ 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 ብሎ የመጀመሪያው ቅዱስ ቅዱስ ብሎ ባመሰገነ ጊዜ፣ ቅዱስ ቅዱስ የሚለውን ድምጽ ባሰማ ጊዜ አውሬ የበላው ጅብ የገተነው የበሰበሰው የማንም አካል ከማንም አካል ሳይቀላቀል ወደ አንድ ይሰበሰባል። ወበካል ንፋተ ቀር፣ በሁለተኛው ንፋተ ቀር ግን ይከውኑ በርነ ዘይበላን ሳሶ ያለ መንቀሳቀስ ትኩስ በድር ይሆናል። በሶስተኛው ንፋተ ቀርን ግን ወይ ተነሱ ሙታን እንዘ ይጸጉሩ ምግባራቸው፣ ሙታን ምግባራቸውን የየራሳቸው ምግባር ተሸክመው ይነሳሉ። የየራሳቸው ምግባር ተሸክመው ይነሳሉ። ሴቶች የ15 ዓመት ቆንጆ ሆነው፣ ወንዶች የ15 ዓመት ጎልማሳ መጠን ሆነው ይነሳሉ። ያን ሰዓት ረጅም የለም፣ አጭር የለም፣ ጥቁር የለም፣ ወፍራም የለም፣ ቀጭን የለም፣ በአንድ ብረ መልክ ይነሳሉ ከኃጥአን ውጭ። ኃጥአን ዲያብሎስ አለቃቸው መስለው እንደ ቁራ ጠቁረው ይነሳሉ። ጻድቃን ደግሞ ፍጹም አምላካቸው ኢየሱስ ክርስቶስ መስለው ከፀሐይ 7 እጅ አብርተው ይነሳሉ። ሁሉም ግን የሚነሱት በማይለወጥ ስጋ ነው። ረሃብ በማይስማማው ስጋ ነው። ድካም በማይስማማው ስጋ ነው። በማይዝል ስጋ ነው። በማይታክስ ስጋ ነው። ስጋዊ ስሜት በሌለው ስጋ፣ መልአክ ኃይል ባለው ስጋ፣ ሞት በማይስማማው ስጋ ይነሳሉ። በዚህ ትንሣኤ ተነስተው አንኖራቸውም፣ እንደ መላእክት ይኖራሉ። ከዚያ በኋላ መራብ የለም፣ ከዚያ በኋላ መድከም የለም፣ ከዚያ በኋላ መጠማት የለም፣ ከዚያ በኋላ መታረዝ የለም፣ ከዚያ በኋላ መጨቃጨቅ የለም፣ ከዚያ በኋላ ምትርክ የለም። ከዚያ በኋላ ስጋን የሚያስፈልገው ነገር ሁሉ አያስፈልገው። በአንድ ወቅት ፈሪሳውያንና ሰዱቃውያን እዚያን ጠይቀውት ነበር። ሰዱቃውያን ትንሣኤ ሙታን የለም ብለው የሚያምኑ ናቸው። ጸሐፍት ፈሪሳውያን ደግሞ ትንሣኤ ሙታን አለ፣ ግን ከትንሣኤ ሙታ በኋላ ልክ አሁን እንደምንኖረው መጋባት መዋለድ አለ ብለው ያምናሉ። እና አንድ ምሳሌ የጠየቁት በምሳሌ በሥርዓታችን መሰረት ሙሴ አንድ ወንድ ሲሞት ሳይወልድ ከሞተ ወንድሙ አግብቶ ይተካለት የሚል ሥርዓት አለና በሀገራችን አንድ ሰው ነበረ። መጀመሪያ አገባት፣ ሞተ ሳይወልድ፣ ቀጣዩም አገባት። እንደዚህ አድርገው እስከ 7 ድረስ አገቧት እና ካገቧት በኋላ 7ቱ ሳይወልዱላት ሞቱ። ኋላ በትንሣኤ ዘጉባኤ ለማን ትሆናለች ነው ጠየቁት። በየአይምሮ መጻሕፍት ትስቱ፣ መጻሕፍትን ባለማወቃችሁ ትስታላችሁ። ከትንሣኤ በኋላስ አይጋቡም፣ አይጋቡም፣ አይዋለዱም። አላህ ከመላእክት እግዚአብሔር ሞቱ እንደ መላእክት ነው ይኖራሉ አለ። ስንነሳ እንደ መላእክት በሆነ ኃያልነት፣ እንደ መላእክት በሆነ ጽና፣ እንደ መላእክት በሆነ ባህሪ ነው የምንነሳው። አንኖራችሁም ከዚያ በኋላ በዛ መንገድ እንኖረው እንደ መላእክት አመስገነን ምስጋናችን ልብስ ሆኖን፣ ምስጋናችን ቀለብ ሆኖን፣ ምስጋናችን ብርታት ሆኖን፣ ምስጋናችን ሁለንተና ነገራችን ሆኖ እንኖራለን። ስለዚህ መላእክት ቅዱሳን የዛን ጊዜ ይነሳሉ። ከተነሱ በኋላ ነው እግዚአብሔር ለፍርድ የሚመጣው። ከተነሱ በኋላ ወያቀውም አባጋ በየማኑ አጣሊ በጸጋቡ፣ አጣንም በግራው ጻድቃንም በግራው
በጎችን በቀኙ ፍየሎችን በቀኝ ብሎ መስሎ ይናገራል። በበጎች የተመሰሉ ጻድቃን ናቸው፣ በፍየሎች የተመሰሉ ኃጥአን ናቸው። እንግዲህ ፍየሎች በኃጥአን ስለተመሰሉ ፍየል ኃጢአተኛ ነው ማለት ግን አይደለም። ጻድቃን በበግ ስለተመሰሉ በጎች ጻድቃን ፍየሎች ኃጥአን ናቸው ማለት አይደለም። የሚመስላቸው ግብር ስላለ ነው በጎችና ፍየሎችን መጥቀስ ያስፈለገው። እግዚአብሔር በድንጋይ ስለተመሰለ ድንጋይ አምላክ ይሆናል ማለት አይደለም። እግዚአብሔር በምድራዊ ንጉስ አምሳል ስለሚገለጥ ምድራዊ ንጉስ ነው ማለት አይደለም። የሚያመሳስለውን ነገር ወስዶ መመሰል ስለሆነ ነው። ስለዚህ በበጎች የተመሰሉ ቅዱሳን ናቸው። የተወሰኑ ብዙ ትንታኔዎች አሉ፣ ግን ሶስቶች ብቻ ነው ያለን። ለምን ነው ጻድቃን በበግ የተመሰሉት? በጎች እንደሚታወቀው ሀፍረተ ስጋቸውን በላታቸው ይሸፍናሉ። ጻድቃንን የራሳቸውን ኃጢአት በንስሐ ይሰውራሉ ማለት ያስወግዳሉ። በደላቸውን በንስሐ ያስወግዳሉ። ስህተታቸውን በንስሐ ያርማሉ፣ ያስተካክላሉ። ስለዚህ በጎ ሀፍረቷን እንደምትሰውር ሁሉ ጻድቃን ሀፍረታቸውን በንስሐ ስለሚሰውሩ ስለሚያስወግዱ በበግ ይመሰላሉ። ሌላው በግ ዋነኛ ምሳሌ እንድትሆን አንደኛ ሁለተኛ አንኳር ጉዳዩ ምንድነው ከተባለ በግ ከመንጋው መካከል አንዱን በግ ተኩላ የወሰደው እንደሆነ በረው በሄዱበት ይጠፋሉ። እንደውም አባቶቻችን የሚተሩት ነገር አለ። የሰው ልጅ ካመረረ የበግ ልጅ ከበረረ፣ በግ ከበረረ የሰው ልጅ ካመረረ ይላል። ልክ ቅዱሳንም ከወንድሞቻቸው መካከል አንዱ የሞተ እንደሆነ ከዚያ ሞት ተምረው ይመንናሉ፣ ወደ ጽድቅ ይመለሳሉ፣ ከሞት ይማራሉ ማለት ነው። ሞት ራሱ መምህር ነው ይሉታል አባቶቻችን። ሞት መምህር ነው ይሉታል። ልክ እንደ አባ ጳውሊ የመነነው ኢቶናን የጀመረው በሞት ነው። መምህር ተልኮለት መምህር አስተምሮት አይደለም። የቅዱስ ጳውሎስ ምናኔው መምህሩ ሞት ነው። አባቱ ባለጸጋ ነበረ። ጴጥሮስ የሚባል ወንድም ነበረው። እሱ ሕፃን ነው ሲሞት። ሲያድግ ይሄንን ሀብት ስጠው ብሎ አዳራ ብሎት ሞተ። ጴጥሮስ ስግብግብ ስለነበረ በሚደርስበት ሰዓት ሀብቴን ስጠኝ ሲለው ከፍሎ ሰጠው። ለምን ትከፍልብኛለህ ብለው ተጨቃጨው ወደ ፍርድ ቤት ሲሄዱ አሁን ጎረቤታቸው የነበረ አንድ ሀብታም ሞቶ ሲሄድ አገኘውና ማን ነው አለው። አባከለ የሚባለው ሀብታም ነው ሞቶ ነው። ከዚያ ወደ አይምሮ ተመለሰና አንሰላሰለ። አባቴም ሀብታም ነበር ሞተ፣ ይሄም ሰውዬ ሀብታም ነበር ሞተ፣ ስለዚህ ነገ እኔም እሞታለሁ፣ ለዚህ ገንዘብ ብዬ መካሰስ የለብኝም ብሎ ወደ ወንድሙ ዞሮ ሁሉ ነገር ትችላለህ ልፎት ወደ ምናኔ መጣ። ስለዚህ ቅዱሳን ከሞት ይማራሉ። አያችሁ፣ ወንድማችሁ ሲሞት ያውና ወንድማችን ትቶት ሄደው ብለው ይመንናሉ። ወንድማችሁ ትቶት ሄደው ብለው በሀብቱ መጣላትን ያቆማሉ፣ ከክፋት ይመለሳሉ፣ ንስሐ ይገባሉ። ይሄ ቅዱሳን ሥራ ነው። አንዱ በግ እንድትመሰል ምክንያት ይሆናል። ጻድቃን በበግ እንዲመሰሉ ምክንያት ይሆናል። ይሄ ነው። ሶስተኛውና መጨረሻው የምናየው በግ መከራ አትሰቀቅም። የደጋውን ውርጩን አትሰቀቀው፣ ጭቃውን አትሰቀቀው፣ ጀፈሉን አትሰቀቀው። ሁሉም በትዕግስት አልፈዋል። ቅዱሳኑ በክርስትናቸው የሚመጣው መከራ ሁሉ ያሰቀቃቸው። ረሃብ ቢመጣ ይታገሱታል። መራቆት ይመጣ ይታገሱታል። ስደት ይመጣ ይታገሱታል። ስለት ይመጣ ይታገሱታል። መፈናቀል ይመጣ ይታገሱታል። መታረድ ይመጣ ይታገሱታል። በእሳት ውስጥ መጣል ይመጣ ይታገሱታል። በፈላ ውስጥ መጣል ይመጣ ይታገሱታል። ሁሉንም ታግሰው የክርስቶስ ጋር ያላቸውን ፍቅር አስጠብቀው ይቀጣሉ። ልክ ቅዱስ ጳውሎስ እንደተናገረው መኑ ያድገነ ፍቅሩ ለክርስቶስ፣ ከክርስቶስ ፍቅር ማን ለየነ? ረሃብ ነው? ስደት ነው? መራቆት ነው? ምንድነው ነው የሚለየን? አንዳችም ነገር የለም። ስለዚህ በእነዚህ በሶስት ምክንያቶች ጻድቃን በበጎች ይመሰላሉ። በተቃራኒው ኃጥአን በፍየል ለምን ተመሰሉ ካልን ኃጥአን ፍየሎች ሀፍረተ ስጋቸውን አይሸፍኑም። ኃጥአንም ኃጢአታቸውን በንስሐ ያስወግዱ። በኃጢአት ላይ ኃጢአት በበደል ላይ በደል እየጨመሩ እግዚአብሔርን ያሳዝኑታል። የንስሐ ጊዜ የላቸው። ስለ ምድራዊ እንጂ ስለ ሰማያዊው ዓለም አያስቡም።
የወንድማቸውን ኃጢአት እየዞሩ ይናገራሉ፣ ያወራሉ። የራሳቸውን ደብቀው የወንድማቸውን ግን ያወራሉ። ስለዚህ ሀፍረቷ እንደማትገልጥ ሁሉ እንደማትሰውር ሁሉ ኃጥአንም ሀፍረታቸውን ኃጢአታቸውን በንስሐ ስለማያስወግዱት የፍየል ምሳሌ ሆነዋል። ሁለተኛው በግ ፍየል መከራ የምትሰቀቅ ነው። ደጋ ላይ ሄዳ መቀመጥ አትችልም። ጭቃውን ትሰቀቀዋለች፣ ብርዱን ትሰቀቀዋለች። መንቀሳቀስ አትችልም። ጻድቃን በሕይወታቸው የመጣባቸው መከራ ሁሉ መቋቋም አይችሉም። ለመጣባቸው መከራ ሁሉ እግዚአብሔር ተጠያቂ ያደርጋሉ። እግዚአብሔር እንደዚህ አድርጎኝ፣ እግዚአብሔር እኔንም አትቶኝ፣ እግዚአብሔር እንደዚህ አድርጎኝ እያሉ ሁሉ ጊዜ እግዚአብሔር ወደ መቆስ ይገባሉ። ስለዚህ በፍየል የተመሰሉበት ሁለተኛ ምክንያት ነው። መጨረሻውና ዋነኛው ቅድም ያየ ነው ተገላቢጦሽ ተቃራኒው ፍየል በባህሪዋ ተኩላ የመጣ እንደሆነ ለጊዜ ሽሽሽ መስላ ዙራ ሽፍ እያለች ትከተለዋለች። ተኩላውም አንዳንድ እያለ ይገልና ይጨርሳቸዋል። ኃጥአንም ከወንድሞቻቸው ወይም ከዘመዶቻቸው መካከል አንድ ሰው የሞተ እንደሆነ ለዕለቱ ፊታቸውን ይፈጃሉ፣ ለዕለቱ አዘን ይላሉ፣ ጥቁር ይለብሳሉ። ሳምንት እንኳን ሳይሄዱ በሰውየው ሀቅ ይጣላሉ፣ ይከራከራሉ። ስለሰውየው መሞት ሳይሆን ስለሱ መኖር ማሰብ ይጀምራሉ። ስለነሱ መኖር፣ ስለነሱ መደላደል ይፈልጋሉ። ስለዚህ በዚህ ምክንያት በፍየል ተመሰለዋል ማለት ነው። እና እንግዲህ ፍየሎችን በግራ በጎችን በቀኝ ያደርጋ ሲባል ጻድቃንን በቀኝ ኃጥአን በግራ አቁሞ ፍርድ ይጀምራል ማለት ነው። ይፈርዳል ማለት ነው። ይፈርዳል። እንግዲህ ግራና ቀኝ ሲባል የእግዚአብሔር ግራ ቀኝ ያለው ማለት ግን አይደለም። ክብር ማለት ነው። የማን ማለት ክብር ማለት ነው። ግራ ማለት ደግሞ ጸጋም ማለት ነው። ሐሳር ጉስቁልና ማለት ነው። ከጊዜ አንፃር ነው እንጂ እዚህ ላይ አባቶች የሚተነቱት ብዙ ትንታኔ ያለው ግን ከጊዜ አንፃር እንተዋል። ትልቁ ትርጓሜ ግን የማን ሲል በክብር ማለት ነው። ጻድቃን በክብር ይነሳሉ፣ ኃጥአን በክብር በሐሳር ይነሳሉ። እንበለ ክብር በሐሳር ይነሳሉ። ስለዚህ ትንሳኤ ሁለት ነው ማለት ነው። በዚህ ስታይ ትንሳኤ ሁለት ነው። ትንሳኤ ዘለሐሳርና ትንሳኤ ዘለክብር የሚባለው ትንሳኤ ዘለሐሳር የሚባለው የኃጥአን ትንሳኤ ነው። ምክንያቱም ለሐሳር ለመከራ ለጉስቁልና ነው የሚነሱት። የሚወርዱት ገሃነም ነው። የሚኖሩት የመከራ ኑሮ ነው። የሚኖሩት ከዲያብሎስ ጋር ነው። ስለዚህ ትንሳኤ ዘለሐሳር ይባላል። ትንሳኤ ዘለክብር የምንለው ግን የቅዱሳን ትንሳኤ ነው። ምክንያቱም የሚከተላቸው መክበር ነው። የሚከተላቸው መንግስተ ሰማያት መኖር ነው። የሚከተላቸው መላእክትን መስለው እንደ መላእክት አመስግነው ያመሰግኑት ምስጋና ልብስ ሆኗቸው ቀለብ ሆኗቸው መኖር ነው። ስለዚህ እንዲህ ከተነሱ በኋላ በቀኝ በግራ አቆሞ ፍርድ ይፈርዳል። ፍርድ ፈርዶ ዋጋ ይከፍላል ነው እግዚአብሔር። እንግዲህ በፍርድ ጊዜ የሚጠየቁ ጥያቄዎችን ማቴዎስና በአጠቃላይ ጠቅልሎት ምጽአትን ለመረዳት በነገረ ምጽአት ውስጥ የሚከናወኑ ክንውኖች ሁሉ ለመረዳት ሁለቱም ምዕራፍ ነው። እንግዲህ የሚጠየቀው ጥያቄ ያው የታወቀ ነው፣ ሁሉ ጊዜ የምንሰማው ስለሆነ ብራራንቱኛል፣ በተማጣጣችሁኛል፣ በታረዛልሳችሁኛል የሚለውን ስድስቱ ቃላት ወንጌል እግዚአብሔር ይጠይቃቸዋል። መጀመሪያ በኃጥአን ይጀምራል ይላሉ አባቶቻችን። ለምን በኃጥአን ጀመረ ቢሉ የሚያሳድሩትን እንግዳ ተሎ ማሰናበት አግባብ ስለሆነ ነው ብለው። ምክንያቱም ከሱ ጋር አብረው ስለማይኖሩ መንግስተ ሰማያት ስለማይገቡ ወደ አባታቸው ወደ ዲያብሎስ ስለሚሄዱ ወደ አባታቸው ወደ ዲያብሎስ መኖሪያ ገሃነም ስለሚሄዱ ፍርድ በእነሱ ይጀምርና ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ ሰው እንግዳ ብሆን አልተቀበላችሁኝም፣ ብታሰር ዋስ ሆናችሁ አላስፈታችሁኝም ይላቸው። ኃጥአን ትዕቢተኞች ስለሆኑ እንዲህ የሚል መልስ ይመልሱለታል። ማየዚህ ረይነ ከርሁበከ መቼ ተርበህ እንድትፈርድብን ፈልገህ ነው እንጂ መቼ ተርበህ አይተህ ነው ያላበላንህ፣ መቼ ታስረህ አልጠይቀህ ብለን ነው፣ መቼ እንግዳ ሆነህ አልቀበል ብለን ነው፣ መቼ ተጠምተህ አይተህ አላጠጣ ብለን ነው፣ እንዲሁ ልትፈርድብን ፈልገህ ነው ይሉታል። እግዚአብሔር ግን እንዲህ ይላቸዋል መጨረሻ ላይ ከታናናሾቹ ለአንዱ ያላደረጋችሁት ለኔ ያላደረጋችሁ። ስለዚህ የሚጠየቁ ጥያቄዎች ትልቁ የስጦታ ጥያቄ ነው። ነገራችን ላይ የስጦታ ጥያቄ፣ ምክንያቱም የሚሰጠው እግዚአብሔር ይመስለዋል። በዚህ አንቀጸ ምጽዋት ላይ የሚሰጠው የሚመጸውት ሰው እግዚአብሔርን ይመስለዋል የሚል አንቀጽ 16 ላይ ስለ ምጽዋት በሚያወራበት ታነገስት ላይ የሚመጸውት ሰው እግዚአብሔርን ይመስለዋል ይላል። ምክንያቱም እግዚአብሔር ወሃቢ ስለሆነ ሰጭ ስለሆነ
እግዚአብሔር ትልቁንም ትንሹን የሚመግብ አባት ስለሆነ ኋላም በሥጋ ማርያም በተገለጠ ጊዜ ራሱን ሥጋዬን ብሉ ደሜን ጠጡ ብሎ የሰጠ አምላክ ስለሆነ ከታናናሾቹ ለአንዱ ያላደረጋችሁ ለኔ ያላደረጋችሁ ይልና መልስ ይሰጣቸዋል። ወደ ቅዱሳን ዙሩ አሁንም ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ብሎ ጥያቄውን ከጠየቃቸው በኋላ ትህትና ለማዳቸው ነውና አይ እንደው ልትምረን ፈልገህ ማሪ ስለወርክ ነው እንጂ መቼ ነው አብልተን ይሉታል። ለታናናሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁ ይል እንዲህ ብሎ ፍርድ ይጠናቀቃል። እናንተ የአባቴ ብሩካን ኑ ወደኔ ይላቸውና ጻድቃንን ወደሱ ይወስዳል። እናንተ የአባቴ እናንተ ርጉማን ለሰይጣንና ለወዳጁ ወደ ተዘጋጀው እሳት ለዘላለም ወደ ተዘጋጀው ወደ እሳት ሂዱ ብሎ ኃጥአንን ያሰናብታቸዋል ማለት ነው። እንግዲህ ለተምጻት የሚጠናቀቁ በዚህ ነው። እንግዲህ መጨረሻ ላይ የምናየው መዘጋጀት የሚለው ነው። ክርስቶስ የነገረን አንድ ነገር አለ። እንግዲህ ከክርስቶስ ጋር ተነስተን ከክርስቶስ ጋር ለመኖር ከፈለግን ገሃነም ላለመግባት ከፈለግን የሐሳር የጉስቁልና ትንሣኤ ላለመነሳት ከፈለግን ትንሣኤ ዘለክን መነሳት ከፈለግን ጣዕመ መንግሥተ ሰማያትን ማጣት ካልፈለግን ምረረ ገሃነምን መቅመስ ካልፈለግን ከዚህ ሁሉ ነገር ለመዳን መዘጋጀት ያስፈልጋል። እግዚአብሔር ስለ ምጽአቱ ከነገራቸው በኋላ ያስተላለፋቸው አንድ መልእክት መቼ ነው ምልክት መቼ ትመጣለህ ብለው ከጠየቁት በኋላ ምልክቶቹን ከነገረ በኋላ የሚሆነውን ነገር አታውቁም፣ ያችሁ ቀን የሚያውቃት የለም። ነገር ግን ያላቸው ድለዋን ይክሙ ነበሩ ተዘጋጅታችሁ ኑሩ ነው። ተዘጋጅታችሁ ከሞት በፊት ማለት ነው። ተዘጋጅታችሁ ኑሩ። ምክንያቱም ክርስቶስ የሚመጣበትን አንደኛ በሞት ሁለተኛ ኋላም የሚመጣበትን አታውቁምና ተዘጋጅታችሁ ኑሩ ይላል። ስለዚህ ክርስቲያን ሁልጊዜ ተዘጋጅቶ መኖር አለበት። በነገራችን ላይ በማንኛውም የሥራ ዘርፍ ላይ በማንኛውም ማህበራዊ አኗኗራችን ሁሉ ዝግጅት ያስፈልጋል። ዝግጅት የሌለው ስራ፣ ዝግጅት የሌለው ህይወት ውጤታማ ሊሆን አይችልም። ወደ ገበሬው ዓለም ብንመጣ ዝግጅት አለ። ገበሬ ክረምት ለመዝራት በጋ ላይ ይዘጋጃል። የሚታረሰውን ያርሳል፣ የሚለሰልሰውን ያለሰልሳል፣ የሚቆፍረውን ይቆፍራል፣ የሚቃጠለውን ሾውን ያቃጥላል፣ የሚነሳውን ድንጋይ ያነሳል፣ የሚቆፈረውን ይቆፍራል፣ ያለሰልሳል። አለስልሶ ተዘጋጅቶ እግዚአብሔርን ይጠብቃል ዝናብ እንዲያዘንብለት። ዝናብ ጠል ባለ ጊዜ ይዘራል፣ ውጤታማ ይሆናል። ወደ ትምህርቱ ዓለም ብንሄድ ለፈተና ይዘጋጃል። ተማሪ ሁልጊዜ ከመፈተኑ በፊት ለፈተና ዝግጅት ያደርጋል። ዝግጅት ያደረገ ተማሪ ያልፋል ፈተናው። ያልተዘጋጀ ተማሪ ይወድቃል። መዘጋጀት ያለ ነው። ወደ ንግዱ ዓለም ብንሄድም ዝግጅት ያስፈልጋል። አንድ ሰው ለመነገድ መጀመሪያ የሚዘጋጀው ነገር አለ። አንደኛ የሥራ ቦታውን ያጠናል፣ ይዘጋጃል። የሚሰራበትን ወረት ያዘጋጃል። አካባቢው ላይ ምን አይነት ንግድ ቢይዝ ነው የሚሄድልኝ ብሎ ቦታውንና የሚሄደውን የሚመቸውን ነገር ያጠናል፣ ያዘጋጃል። እንዲህ አድርጎ የገባ ነጋዴ አትራፊ ይሆናል። እከሌ ሲነግድ ልነግድ ብሎ ሳይዘጋጅ የቀረበ ሰው ግን ሳይዘጋጅ የቀረበ ሰው ግን ይከስራል። በሥጋዊ ሕይወቱ መዘጋጀት እንዳለ ሁሉ በመንፈሳዊ ሕይወት መዘጋጀት አለ። ክርስቶስ በሞት ወደኛ ሳይመጣ መዘጋጀት እንችላለን። ካልተዘጋጀ መንግስተ ሰማያን ስለምናጣ፣ ካልተዘጋጀን ገሃነም ስለምንገባ እግዚአብሔርም ያስተላለፈልን መልእክት ይሄ ስለሆነ ድለዋን ይክሙ ነበሩ ተዘጋጅታችሁ ኑሩ። ዝግጅት መማር ከፈለግን ገብረ ጉንዳን ከዚያች ከትንሿ ፍጥረት መማር እንፈልጋለን። መጽሐፈ ምሳሌ ምዕራፍ 6 ቁጥር 6 ላይ ጀምራችሁት ስለመዘጋጀት ገብረ ጉንዳንን ጠቅሶ ንጉሠ ነገሥት ሰሎሞን ያስተማረው ትምህርት አለ። አንተ ሰነፍ ይላል፣ ወደ ገብረ ጉንዳን ሂድና መንገዷን ተመልከተህ ብልሁን አለቃና ጠበቃ አዛዥ ሳይኖራት እሷ መኗን ይላል በበጋ ታዘጋጃለች። ለምን ከተባለ ክረምት መውጣት አትችልም። ክረምት ሳይመጣ ትዘጋጃለች። ቀለቧን ትይዛለች። ቀለቧን ሸክፋ ክረምቱ ሲመጣ ጉድጓዷ ውስጥ ቁጭ ብላ ክረምቱን ታሳልፋለች። ሳይረባት ሳይጠማት ለምን ተዘጋጅታለች? አንተም ከሷ ተማራል። ስለዚህ ክርስቶስ ሳይመጣ ከሷ መዘጋጀትን መማር ይቻላል። ከዚያ ከትንሿ ስነ ፍጥረት ክርስቶስ ሳይመጣ ንስሐ መግባት ያስፈልጋል። ሞት ሳይቀድመን መንፈሳዊ ሥራ መስራት ይጠበቅብናል። የተጣላ ካለ መታረቅ ይጠበቅበታል። የሰው ገንዘብ የቀማ ካለ መመለስ ይጠበቅበታል።
ሰውን ያስቀየመ ያሳዘነ ካለ ይቅርታ ማለት ይጠበቅበታል። ጣዖት አምላኪ ከሆነ በንስሐ ታጥቦ ወደ እግዚአብሔር መመለስ መቻል አለበት። የእግዚአብሔርን ስጋ ያልበላ ያልጠጣ የእግዚአብሔርን ስጋና ደም ጠጥቶ በልቶ እግዚአብሔር መጠበቅ አለበት። ከዚያ ውጭ እግዚአብሔር በመጣ ቀን ንስሐ የለም። በሞት ቀን ንስሐ የለም። በሞት ቀን ማልቀስ አያዋጣም። እግዚአብሔር በመጣ ቀን ማልቀስ አዋጭ አይደለም። በዚያን ቀን እኮ በኃጥአን ዘንድ ልቅሶ ይሆናል ይላል ቅዳሴ አትናት ቅዳሴ ያዕቆብ ዘትርጉምትማ አምያ ይከውን ክላ ዘይበቁ ክላህ ነው የሚለው። ያን ጊዜ ጮት ይሆናል ይላል፣ ግን የማይጠቅም ጮት ነው ይላል። አምያ ይከውን ጋር ዘይበቁ ጋር ያን ጊዜ ጮት ይሆናል፣ ግን የማይጠቅም ጮት ነው። አብያ ይከውን አውያት ዘይበቁ አውያት ያን ጊዜ መፍጃጀት ይሆናል፣ ግን የማይጠቅም መፍጃጀት ነው። አሚያ ይከውን አንብ ብዙ ይላል። አሚያ ይከውን አንብ ብዙ ዛልቦ ማይለቅ ፍጻሜ የሌለው ልቅሶ ይደረጋል፣ እንባ ይሆናል። ወይ ተፍጻሜት ማለቂያ የሌለው ልቅሶ ይሆናል፣ ግን የማይጠቅም ነው። እናትም ልጇን ማዳን አትችልም ይላል። ማልቀስ እኮ የዚያን ጊዜ ማለት ግን አይጠቅምም። ስለዚህ እግዚአብሔር በሞት ሳይቀድመን እግዚአብሔር በሞት መጥቶ ሳይለየን አስቀድሞ መዘጋጀት እንዳለብን ነው የሚነግረን። እንግዲህ ዝግጅታችንን በሙሽራና በሙሽሪት መስሎ ይናገራሉ መጽሐፍት። እግዚአብሔር ራሱ ተናግሯል። እሱም በሙሽራ በሙዚየና በሙሽራ በሙሽሪትና በሙሽራ መስሎ ይናገራል። መንግስተ ሰማያት አሚያ ተመሰላ ስለሆነ እንድናገለ ማቴዎስ 25 ማን ነው ይሄ? ያን ጊዜ መንግስተ ሰማያት 10 ልባም 5 ሰነፎች 10 ደናግልም ትመስላለች ካላ በኋላ 5 ሰነፎች ናቸው 5 ልባሞች ናቸው ብሎ ይተነተናልና ኋላ ሰነፎች ተኙ፣ ምንም ነገር ዘይት ሳይዙ ማረጃውን ብቻ እንደያዙ አንቀላፉ። እነዚያኞች ግን ተዘጋጅተው ቆዩ። ሙሽራው ሲመጣ ተቀበሉት ብሎ በሙሽራና በሙዚዎች ወይም ሙሽራውን በሚቀበሉ ሰዎች መስሎ ይናገራል። እነዚያ ሰዎች አስቀድመው ይዘጋጃሉ። ሙሽራው ሲመጣ መጣ ሲባል የሚለብሰው ልብሱን ይለብሳል። የሚጸዳ ነገር ካለ ያጸዳል። የሚዘፈን ዘፈን ካለ ይዘፈናል። በእኛ ሀገር እንትን ስናየው ምክንያቱም ሙሽራውን ለመቀበል ነው። ሙሽሪትና ሙሽራው የኛ የመዘጋጀት ምሳሌ ናቸው። ሙሽሪት ሙሽራውን ትጠብቀዋለች። ገና ሳይመጣ ሰውነቷን ትታጠባለች፣ ሽቷን ትረበረባለች፣ ጌጣጌጧን ታረጋለች። ጌጣጌጧን ሁሉ አድርጋ ደስ የሚያሰኝ አለባ ባለበት በሚሸት ቤት ቁጭ ብላ ሙሽራውን ትጠብቃለች። ሙሽራው ሲመጣ ከሙሽራው ጋር ትዋሃዳለች። ስለዚህ ክርስቶስ ሲመጣ ልክ እንደ ሙሽራይቱን ተዘጋጅተን መጠበቅ ያለብን ሰውነታችን በንስሐ አጥበን ሰውነታችን በፍቅር ኩል ተኩለን ማንነታችን በንስሐ አጥበን በቅዱስ ሥጋው በቅዱስ ደግሞ አክብረን መቆየት ይጠበቅብናል ማለትና ትንሣኤ የሚጠናቀቀው እንግዲህ በዚህ በመሳሰለ ትምህርት ነው። ትልቁ ለእኛ ለእናንተ መዘጋጀት አስፈላጊ እንደሆነ እግዚአብሔር ማስተምሮናል። እንግዲህ እግዚአብሔር ይመጣል። እግዚአብሔር ሲመጣ ግን በቀኝ በኩል ለመቆም መዘጋጀት ያስፈልገናል። ወጣት ነኝ፣ ሽማግሌ ነኝ፣ እንደዚህ ነኝ የሚል ምክንያት ስለማይሰራ ወጣትነት ሆኖ ሥጋው ደግሞ መቀበል ስለማይከለክል ሥጋውን ደግሞ መቀበል ወጣት ሆኖ ጻድቅ መሆን ስለማይከለክል ስለማያቅትን ጻድቅ ለመሆን ሕግን ለማክበር በትእዛዙ በጎ መስራት ይጠበቅብናል። እስከ ሰዓት ያስተማረን ይገስጸን። የአባቶቻችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር